በአራት ወር ልዩነት ነው የሞተው ከእንትን ጋር ምንም ቢሆን ያው ቢደፍረኝም የልጅ አባት ነው ገባሽ ልጅ የሚጠራው በአባት ነው አባቱን መቼስ ደፍሮኛል ብዬ አውጥቼ እንትን አልለውም ምን ያላረግም ያንን የተደፈርኩት ስቃይ የደረሰብኝ አቢዩዝ የተደረኩት እኔ ነኝ ሶ በኔ ጊዜ ደግሞ አስብ ይሄ 20 ዓመት የተፈጠረ ታሪክ ነው የዛሬ 20 ዓመት ሴቶች ጉዳይ ብትጂ በር የሚዘጋብሽ ሰዓት ላይ ማለት ነው ማንንም የማይሰማሽ ድምጽ ተደፈርኩ ብትይ የሚሳቅበት ዘመን ላይ ነው እኔ ተደፈርኩት እንዳሁኑ ወጥሽ ሚዲያ ላይ ተደፈርኩ የምትይበት ላይ አለም ሶ ከማንም በላይ ሴት ልጅ ጥቃትና እንትን ያመኛል እኔ እንደ ሴት ማለት ነው ደግሞ አየሽ ወንድሜ ስለሆነ የሴት ጥቃት ስለሚያመኝ ነው ለሷ ይቅርብሽ ብዬ በሷ ምክንያት ከወንድሜ ጋር የተጣላሁትና የተለያየሁት ሊና በጣም ሐቀኛውልሽ ሊና በጣም ሐቀኛ ከመሆኗ የተነሳ ተጣልታችሁም እንኳን አንቺ ይቅርብሽ እንዳልሻት ስለ ወንድምሽ መጥፎ እንደምትነግሪያት እንደማይሆናት እንደምትነግሪያት ተናግራለች አንቺ ሳትመጪም ገና ሳትኖሪም ስትናገር ከወንድሟ ጋር እንድትሆን እንደማትፈልጊ ስለ ወንድምሽ ከወንድምሽ ጋር እንድትሆን እንደማትፈልጊ ስለ ወንድምሽ መጥፎ ነገር እንደምትነግሪያት ተናግራለች ራሷ ይሄ ሐቀኝነቷን ያሳያል ገባሽ እኔና እሷ መሀል ላይ አሁን ይሄ እኔ አሁን ምን ብዬ እንደምነግርሽ እኔ በቀን ነው እንግዲህ የምንተያየው ስራ ቦታውንም አብረን ነው የምንሰራው ይሄ እዚህ ሀገር የሆነ ነገር ቢደርስብኝ እሷን ለማስገደል ምናምን እኔ እንደዚህ አይነት ስነ ምግባርም ያለኝ ሰውም አይደለሁም በፌክ አካውንት መጥቼ እንደዚህ ድራማ የምፈጥረን እሷ እንደምትለው 10 ብር ተከፍሎ ሰው እንደሚገደል እኔ አላውቅም እሷ ናት የምታውቀው ይሄንን ብር ተሰጥቶ ሰው ይገደላል እኔ ጣሊያን ሀገር ሴት ተከብራ የምትኖርበት ወብቲ ድምጽ እኛም ጣሊያን ነገር ህግ ያለ ይመስለን ነበር እንደዚህ ሆና ይውጪ ልጅ እኔ አሁን ያገር ያውልሽ ታራ አይደለም እኔ ባሌ ደብድቦኝ ሆስፒታል በሄድ ሆስፒታሉ ፖሊስ ይጠራል እሺ አይለኝም ወድቄ ነው ብል ዴባ ደበደበኝ ምንም ብል አይሰማኝም ፖሊስ ይጠራል እና ዋይ ለምንድን ነው እቺ ልጅ እኔን ማትተወኝ ምንድነው ከኔ የምትፈልገው ሊገባኛል የራሷ አፍንጫዋን ደብድበዋት አፍንጫዋ ተሰብሮ በወንድ ልጅ የታሰረ ማን አለ ማን መች ታሰረ ሳራ አንቺ አፍንጫሽ ሲሰበሪ ስትደበደቢ የደበደበሽ ደበደበኝም አልተሰበረም ሀቦዬ ይሄ ሳራ እንደበደብኳት የሚል አፍንጫ የተሰበረ ሰው ካለ ታምጣ እኔ በወንድ ልጅ አፍንጫ ያልተሰበረም ይልሽ የሮማ ሰው ሙሉ ያቃል እንደዚህ ያቃል ያለች የምታወራው አሁን እዚህ ላይ እሷ የምታወራው ነው እዛ በየባሩ እየሄደች የምታወራው ቴክስት ያደረገችው እዚህ መጣ ያወራችውን አሁን ለአባቴ ላከችው ነው በጣም ተዳፍረውታል አባቴን በጣም ግን አመጣችሁ አይቀር ይበቃሻል በቃሽ ተይኝ ልኖርበት ልጅ ላሳድግበት እኔ ታሪኬ በሞት አልፈልግም ሊና ሚውት አርጋት አሌክስ ሚውተር ሊናዬ ስታፕ እንደዛ ራስሽ ነው የምትጎጂው አንዴ ሰው አለ አጠገቧ ቤቱ ሰው አለ አይ ቲንክ አንድ ሴት አለች ሰላም አለች ጓደኛዋ አለች እሺ ሰላም ካለሽ በእናትሽ አረጋጊያት ውሃ ዝጫት ምናምን አጠገቧ መሆንሽን ኮንፈርም አድርጊልን ፕሊዝ ወይ ሚውቱን አንስታን ሰላም ታውራን አለው ሊናዬ አንዴ ይኸውልሽ ማሪ ሊና እኔን ስሚኝ አሁን እዚህ ጋር ምንም ቢወራ አይ ነው ይሄ አንቺ እውነት እንዳለሽ ሀቅ እንዳለሽ አውቃለሁ የምታወራው እሷ ተረጋጊ አይ ነው አውቃለሁ እኔ መጀመሪያ ላይ ኦልሬዲ አውርቼ ጨርሻለሁ ገባሽ ሜቢ አሁን ላይ ያልገባችሁ ሰዎች ሊኖር ይችላል አላውቅም ግን እኔ አውርቼ ጨርሻለሁ አትተወኝም እቺ ልጅ ምን እኔ በወደድኳት ቤት ባሰጠኋት ባገዝኳት እህቴ ባልኳት ገላኛለች ከነወንዱሟ ገላኛለች ገባሽ አሁንም ጡጡጡጡጡጡጡ ነው የምትለው ሰው ለማሳመን ናዬ ምንድነው የምትፈልጊው ካንቺ ጎንነን ማሪ ካንቺ ጎንነን እሷም የወንድሟ አውጋዥ ነኝ እያለች ነው እኔ ጡቴን ይኸውልሽ የውሸቷ ውሸት ማለት ነው በጣም ብዙ ነገር ስለምታወራ ማለት ነው እኔ የተሰራሁት ነገር ካለ ቪዲዮ መክፈት እችላለሁ ላሳይሽ እችላለሁ እኔ ምንም ነገር የለኝም የተሰራሁት ነገር የለም አላመናትም ይኸውልሽ ሆዴ ይኸውልሽ ልጅ የወለድኩበት ይሄ ሸንተረር ምናምን የሆነው እንደዚህ እንትን የለ ጥፍ የለ ፋት አለ ፋቱን መጥቶ አውጥቶልኛል ዶክተሬ ማለት ነው ከዛ ከዶክተሩ ጋር የምትስማሚው እዚህ ሀገር ሁሉም ነገር በየወሩ ነው የምትከፊው በአንድ የሚባል ነገር የለም
ካለሽ አቅሙ በጣም ካለሽ ትችያለሽ፣ ምንም ችግር የለውም። ግን ሞር ኢዚ ነው በየወሩ ምናምን የምትከፊው። ኢቭን ስልክ በብድር ነው የሚያወጡት። ሁሉም ነገር እንደዛ ነው የሚያደርጉት። ስምምነቴ ከዶክተሬ ጋር በየወሩ እንድከፍል ነበረ። መጀመሪያ ሀፍ ብር ነበረ፣ እሱን ሰጠሁት እንጂ ክፈል ብዬ ቀረጨጨው። ሁለተኛ ክፈል ስለው ግን አልሰጠሁትም። ለራሳቸው ሂጄ እንትኑ ቁስሉ ስለነበረ የሆዴ እንትን ትራንስፈር አድርጉልኝ ብዬ ለጓደኛዬ ትራንስፈር አስደረግኩለት። ከዛ የሚቀረው ብር እንደዚህ የሚከፈለው ብር እንደዚህ ነው የሚከፈለው። የሚቀረው ብር ደግሞ በየወሩ ነው የሚከፈለው። እኔ ወንድሟ ሰርቆ የጠፋ ጊዜ ጓደኛዬን ነገር ጉድ የሆንኩ ጊዜ ማለት ነው። ይሄ መደብደቡ ምናምን በላይ ሆነብኝ። ገባሽ? ሁሉ ነገር ጨለመብኝ ሞር። ያኔ እንደዛ ሲሆን ዶክተሩ ሲጽፍልኝ እየመለስኩ ስላልነበረ እሷን ስለሚያውቃት እሷ ጋር ጻፈላት። እችን ይዛ እኔ ደግሞ እንደገና በምን ልፈልጋት በምን ላዋርዳት ነው? ይሄ ነቲንግ ለእኔ እኮ ይሄ ውዴት አይደለም። ሰራ ተሰርቼም ቢሆን አይ ዊሽ ደስ ይለኛል ብሰራ፣ በጣም ደስ ይለኛል፣ በጣም ደስ ይለኛል። ሊናዬ ትምኝማ ውሃ ጠጪ፣ ተረጋጊ። ልንገርሽ ለምንድን ነው ይሄን ያህል መሄድ የሚያስፈልግሽ? ህሊናሽ እንዴት ነው ችለሽ የምትቸኙ? አንቺ ልጅ ግን እንዴት ነው እንቅልፍ የሚወስድሽ? እንደዚህ እኔን እያሰቃየሽ ስለ እኔ እንደዚህ እያወራሽ ምንድን ነው የሚጠቅምሽ? ለምን አትተይኝም? ለምን ታስመስያለሽ? ምን ያደርግልሻል? ላንቺም ቁጥሩ አይደለም ምንም። እኔ ወደድኩሽ እህቴ ብዬ አፈቀርኩሽ እንጂ ምን ያደረግኩሽ? እኔ ምንድን ነው ያደረግኩሽ? ጉቺ ምናምን ጊፍት የሰጠውሽ እኮ ብርቅ ሆኖብሽ እኮ አይደለም። ጥሩ ሁኔታ ላይ ስላልነበርሽ ይሄን እንትንነት እንዳይሰማት ደስ ብሎሽ እንድታሳልፊ ብዬ ነበር ያደረኩት። ሞልቶኝ እኮ አይደለም፣ ደስ እንዲልሽ እኮ ነው እንዴ። አዎ ፊቴ አያስታውቅም። ድኜን የወጣሁት ስራ ቋርጬ ብዙ ድኜ ማአት ክሬም ምናምን እየተጠቀምኩ አሁንም አለ ፊቴ ሙሉ በሙሉ እንደ ድሮ ሊሆን አልችልም። ልመለስ ውስጤም ውጬም እንደ ድሮ ሊሆን አይችልም። ኦልሬዲ ላይፌን ሚዝራብል ያደረግኩ ሰው ነኝ። ውስጤም ውጬም የተጎዳው ሰው ነኝ። በዚህ ሰዓት እኔ ወይ ጸበል ሂጄ ወይ ከእህቶቼ ጋር የምረጋጋበት ይህ ሁሉ ዓመት የተጎዳሁበትን እንትን የምልበት ጊዜ ነበር። እስቲል አትተውኝም ግን እናንተ እስቲል አለሽ ጡጡጡጡጡ። ሊናዬ ተረጋጊና እንዲህ ውሃ ጠጡና አንድ ነገር ልጠይቅሽ ማሬ። እሷ የሳራ ጥፋት በትክክል ወንድሟ በጣም በድሎሻል፣ ግን የእሷ ጥፋት በትክክል ምንድን ነው? ውሸታም ሀቡ ቅድም ምን ብዬሽ ነበረ? ሰዎች ማላገኘው ሰዎች እንትን ማልለው ጓደኛ ስትይዥ ሲታመም እንድትደርሽለት፣ ሲከፋው እንዲያዋራሽ ብዙ ነገር አለ ብቻ የምትደራረጊው። ያንን መስጠት ስለማልችል ቢዚ ስለሆንኩኝ ልጅ ስላለኝ ስራ ስላለኝ ልጄን ለብቻዬ ስለሆነ ማሳድገው ኢትዮጵያ እህቶቼ ስላሉኝ ያለ እናት ስለሆነ የሚያድጉት ብዙ ኃላፊነት ያለኝ ልጅ ነኝ። ታውቀኛለች። መጠጥ ቤት ለመጠጥ ቤት አልሄድም። እኔ እንደፈለግኩኝ እንደ ልጅነቴ ልቦርቅ የምልጅ አይደለሁም። ታውቃለች። እሷም ለወንድሞቿ ለፋሚሊዋ ብዙ የቀየረች ልጅ ናት። በጣም ጠንካራ ልጅ ናት። ይህን አውቃለሁ። እና እኔም እንደዛው ነኝ። ገብቶሻል? ግን ልትተወኝ አትችልም። የትም እየሄደች ሉዋም እንደዚህ ናት፣ ሉዋም እንደዚህ ናት፣ ሉዋም እንደዚህ ናት፣ እንዲህ ናት፣ እንዲህ ናት፣ እንደዚህ ናት ነገር ነው የምትፈጥረው። በጣም ጥሩ። ስለዚህ ሳራ የበደለችሽ በደል የአንቺን ስም በየቦታው ማማቷ ምነው በግልጽ ማወቅ የምፈልገው ገበሽ ይሄን ለዚህ ማስረጃ ስለምጠይቅ። ለምን ወንድሟ ደብድቦሻል፣ ዘርፎሻል፣ ብዙ አድርጎሻል። ተናግራ ኦልሬዲ ታሳምናቸዋለች። የሮማን ህዝብ እንዲያድርጋ አሁን ተደብድባ እኔ ነኝ ሰው የምደበድበው? የትኛውን ሴትዮ ነው የደበደብኳት? በወሬ ማን ያምናል? ሊናዬ እኛ ከአንቺ ጎን ነን፣ አላመናትም። አንቺን ያመንሽ። ውሃ ጠጭ፣ ተረጋጊ። ሳራ በየቦታው እየሄደች አንቺን እንደምታማሽ አንድ ቮይስ ልታሰሚኝ ትችያለሽ? ለመሰለች እሷን ሳራ በየቦታው በየሺሻ ቤቱ በየቦታው እየሄደች አንቺን የት ሄዳለው
እኔ እኮ ሺሻ ቤት ምናምን ደውለው እኮ ነው እንጂ አንቺ እኮ አይደለሽም ብትሄጂው ዲናዬ። እሷ በየቦታው እያረጋገጠችልሽ ነው። አብረው ነበር የሚዘርፉት ምናምን ያለችሽ ነው። አሁን ጀርመን አሉ የምትልሽ ልጆች ከነ ልጁ ምናምን የምትልሽ ልጆች ራሷ ያመጣቻቸው ራሷ ይልካቸዋል ብላ ያመጣቻቸው እኔ ቤት ያረፉት ልጆች ናቸው እኮ። ገባ የነገረሽ ሰው ወይም ቮይስ የላከልሽ ወይም ቴክስት የላከልሽ ሰው ሳራ እንዲያለችሽ ያለሽ ሰው በየሺሻ ቤቱ እየዞረች ለሮማ ህዝብ እኔን ታማኛለች ነው የሳራ በደል አይደል? ወንድሟ የሚያሰማኝ ሪከርድ ነበረ። የተሰበረ ስልክ ነው። የለም አለሽ ሪከርዱ? የለኝም። ኦኬ። ስለዚህ እሺ፣ በየቦታው እየሄደች አውርታላቸው የነገሩሽ ሰዎች ቮይስ አለሽ? ቮይስ ለምሳሌ አሁን እኛ ሳራን ለምን ታመያታለሽ በየቦታው እየሄድሽ ብለን ለመጠየቅ ማስረጃ ያስፈልገናል። ገባሻ? የወንድሟ ኦልሬዲ የደበደበው ይኸው ማስረጃ አለን። የደበደበው ያደረገሽ አቢዩዝ የፈጸመብሽ ነገር ሁሉ ማስረጃ አለን። የለኝም። እኔ እሷን ሪከርድ ላድርግ አልችልም። በየቦታው እንትን ልላት አልችልም። የለኝም። እሺ ሳራ ይኸውልሽ፣ ያንቺ በደል በየቦታው ምታሚያት ነው። ማስረጃ የለንም ግን ከሆነ ምታሚያት ከሆነ እባክሽ ስሟን አታንሺ የትም ቦታ ሄደሽ። ሀውዬ እኔ አንደኛ አሁን ስጠሪኝ እኔ ተብዬ ነው የመጣሁት፣ ሳራ ነኝ ተብዬ እንጂ እኔ የእሷንም ስም ለማጥራት አይደለም እንትን ማለት አይደለም። የእሷን ስም ደግሞ እኔ እንኳን የእሷ ስም እኔ የሚሄድበት ቦታ ሊነሳ ይቅርና ሲያወሩልኝ እንኳን መስማት አልፈልግም ነው የምላቸው። አላወራም። ታምጣ አንድ ሰው ታምጣ። የላትም በቃ ማስረጃ የላትም። ታሳምናቸዋለች አለች የሮማ ሰዎችን። እኔ የሮማ ሰዎችን እኔ ነኝ የማዛቸው፣ መንግስት ነኝ ማለት ነው። ምን ጉድ ነው ይሄ? ሀቢባ ምንም የማይመስል ነገር ነው የምታወራው። እሺ ታይ ቮይስ የለምሽ የሚመሰክሩ ሰዎች። አንዴ ቆይ ሳራ ሚውት አድርጊ ፕሊዝ። ሊናዬ አንድ እንኳን ሳራ ሄዳ ያማችለት መጥቶ ሊመሰክር የሚችል ሰው አለ እዚህ ጋር? መመስከር ይችላል የሮማ ሰው ማለት ነው። አንድ ሰው ፈሯቸው በጣም ስለሚፈሯቸው እንደዚህ አይነት ነገር ውስጥ መግባት አይፈልጉም። አንድ ማን መመስከር የሚችል ምንም የማይመስል ነገር ነው ይሄ። ካለ ይምጣ ይጻፍልኝ። ችግር የለውም። እኔ ሳራን ጠይቅሽ አንድ ነገር በጣም ለህይወቴ እየፈራው ነው። ምክንያቱም እሷ ትፈራለች እያለች እኔ አሁን ለህይወቴ እየፈራው ነው። ሰው ተገሎ በ10 ብር የሚገደልበት ሀገር እያለች ነው። ከፍላ ልታስገድለኝ ነው ሀቢባ። ወላሂ ነው ምን ሽነ አታደርግም እንደዚህ። ይኸውልሽ ማሬ ከፍላ የምታስገድል ሰው ብትሆንማ ወንድምሽ እንደዚህ ሲያረጋት ትገለው ነበር። ከፍላ የምታስገድል ብትሆን ወንድምሽ እንዲህ ሲያረጋት አናቱን ብላ ትገለው ነበር። አንድ ቤት እየኖሩ እንዲህ ሲያረጋት ነው ወዳ እንዲደበድባት ፈቅዳ። እኔ የትኛው ወንድ ነው እንደዚህ እጁን የሚያነሳብኝ? ትቀልጃለሽ እንዴ? ኤሮፓ ሀገር ላይ ሁሉም ሰው አንድ አይደለም። በእህቶቿ እያስፈራራት ነው። እኔ እረዳታለሁ። እኔም አፍቅሬ አውቃለሁ እኮ ፍቅርን አውቀዋለሁ። ገዳም ገብቻለሁ አፍቅሬ በቃ ወድጄ። እኔም እኮ ፍቅርን አውቀዋለሁ። እንደዚህ ግን አልሆንም እኔ። እንዴ ትቀልጃለሽ እንዴ? የት እንዴት ሆኖ ሀቢባ እንዴ? ሳራ አንዳንድ ፈልጎ አይደለም ሰው የሚደበደበው። ይኸውልሽ አንዳንዴ አሁን እሱ ቤት ውስጥ ብቻቸውን ሲኖሩ ወንድምሽ በወንድምሽ ኃጢአት እኮ አንቺ አትጠይቂም እኮ። ወንድምሽ በሰራው ኃጢአት እሱ ነው ገሃነም የሚገባው። እሱ በሰረቀው ደግሞ እሱ ነው የሚታሰረው። አንቺን የሚጠይቅ ህግ የለም። እየጠየቅንሽም አይደለም። ምንድነው ሳራ የበደለችሽ በደል ብያት በየቦታው ታማኛለች ነው ያለችው። መታችኝ፣ ሰረቀችኝ፣ እንዲያረገችኝ ያለችው ነገር የለም። ለሐሜት ደግሞ ማስረጃ ስለሌለን ማና ከየት አምጥታ ሰማች? ይሄንን ያላት ሰው እስኪ አንድ ሰው እንኳን አትጠራም? ሳራ ስምሽን እያጠፋች ነው እያላት አንድ ሰው ከሌ የሚባል እንዲህ ብሏል እስኪ ብላ ታምጣ አትልሽም። ምክንያቱም ውሸት ስለሆነ ሀውዬ ውሸት ነው። አትፈልግም እሷ። ታዩ ሳራ ስም እንዳጠሪ ሀቢባ ማስረጃ በሌለን ነገር ይኸውልሽ እኛ ማስረጃ በሌለን ነገር ለሐሜቱ ሀምተሻትም ከሆነ ፈጣሪ ነው የሚያውቀው። ፈጣሪ ቀሪ በልሽ ወደፊት እንዳታሚያት ከሆነ ነው የምልሽ። ግን ማለት ነው ዋናው ፖይንት ይኸውልሽ ሳራ፣ እኔ አንቺን እዚህ ጋር የጠራሁሽን እኛ በጥሩ ስም ስለምናቀሽ እንዴት ወንድምሽ ይሄን ሲያደርግ እያወቅሽ ዝም አልሽ ለሚለው ነገር ልጠይቅሽ ብቻና ብቻ ነው። ለሐሜት ምናምን አይደለም። አቡዬ አላቅም ነበር ደበድባትን ያላቅም ሌብነቱንና ጭበርባሪነቱን ስለማቅ ተይ ስላልኳት አልቀበልም ማለት። እሱንማ መደበቅ አትችይም እኮ። ለዛ ነው እኮ አዎ ብለሽ የምትመሰክሪው ሳራ። አባቴ አልሰደበሽም፣ አባቴ ሰደበኝ ምናምን ትያለሽ። በስነ ስርዓት አናገረሽ መጀመሪያ። አንቺ ነሽ የዘለፍሽው። ምንም ቢሆን አባቴ ነው። ገባሽ? እንደዛ ብለሽ አሁን አንቺ ሌላ ዝባዝንቴን እንተወውና ቆይ አዳምጡኛ ሌላ
ዝባዝንኬውን ትተነው ማለት ነው። እኔ ሳራን እዚህ ጋር የጠራሁበት ምክንያት ሳራ የሴት ጥቃት ያመኛል እያለች ሚዲያ ላይ ለሴት ድምፅ እየሆነች ኦኬ፣ ሴትን ሰፖርት እያደረገች ለተቸገረ ሰው እርዳታ እየተሳተፈች ይሄ የማስመሰል ነበር ወይ? ይሄ ትክክለኛ ማንነቷን ከቨር የምታደርግበት ፓርት ነው ወይ ብዬ ነው እዚህ ጋር እየጠራኋትኝ። ወንድምሽ ይህን እንዲህ ሲያደርግ ታውቂያለሽ ወይ? አላቅም። ሊናን ጠየቅኳትኝ። ታውቃለች ወይ ሳራ? አይ ይህንን አይታ አታውቅም። እኔ ራሴ ማንም አይቶኝ አያውቅም። እንደዚህ ሁኜ ሆስፒታል የሄድኩ ጊዜ ሌባ ደበደበኝ ያልኩት፣ ለአባቴም ሌባ ደበደበኝ ያልኩት። ፎቶውን ደግሞ ስልኬን ሁልጊዜ ስለሚሰብርብኝ ለእህቴ ልኬው ነበር ፎቶውን። እህቴ ጋር የተቀመጠ ፎቶ ነው ይሄ። ስለዚህ ሳራ አታውቅም ነበር ወንድሟ እንደሚደበድባት። የወንድሟን ሌብነት ግን ታውቃለች። ወንድሟ ሌባ እንደሆነ አውቃም ለሊና አስጠንቅቃታለች። ሊና ደግሞ ቀድማም ተናግራለች ሳራ ሳትመጣም። የሳራ ጥፋት ምንድን ነው? በየቦታው እየሄደች የምታማኝ ነው ብላለች። በየቦታው እየሄድሽ አትሚያት፣ የምታሚያት ከሆነ ሀቡዬ እንትን እናድርግ ወደ መፍትሄውም እንድንቀርብ። አንዴ ሳራ አንዴ ቀድሜሽ እኔ የጀመርኩት አንዴ ይሄ ጉዳዩ የኔና የሊና ጉዳይ ነው። የኔና የሊና ማለታችን በነገራችን ላይ እዚህ ጋር የተጠቀሰች ሴት ነው ያለችው። የሁሉም ሰው ጉዳይ ነው። አንዴ እህቷ ናት። አንዴ ሳራ ከጉዳዩ ስለጨረሰች ልሸኛት ስለሆነ ነው። ይሊ ሳራ ጨረሰች እኮ። አይ ሀቡዬ ሳትሄድ እንድትጠይቂልኝ ነው። ለምን መሰለሽ ቅድም ሆቴል የተከራዩ እሷ ነች የተከራየችለት ቅድም ስታወራ የነበረው ለሶስት ቀን ነው ምናምን ሆቴል ስትከራይለት ድረስ ወንድሟ የምታስብለት ወንድም ከሆነ እዚህ መታ የምታጋልጠው ለምንድን ነው? ወንድሜ አይደለም ትላለች። አንዴ አይደለም እናቴን ጠይቂያት ወንድሜ አይደለም ትላለች። ሂውማኒቲ ተሰምቷት ነው ታዲያ ለሶስት ቀን ሆቴል የምትይዝለት? እንደዚህ በዚህ ልክ ለፖሊስ ማስያዝ የምትፈልገውን ሰው ሆቴል ያዘችለትና ለሊና አባት ሰላምን አገናኙ። ያረፈበትን ሆቴል አውቀዋለሁ በፖሊስ ማለት ነው። ራሷ ይታለት ይሄ በጣም በቃ ራሷ ካላያስያዘችለት ሆቴሉን በምን ታውቃለች የት እንዳለ? እንደዛም ከሆነ ደግሞ ወዲያው ፖሊስ መጥራትና ሰላምን መጥራት እዛው ትችል ነበር፣ እዛው ሆቴል ላይ ከፈለገች። ሰላም ላናግርሽ አልፈልግም ማለት ሚላኖ እኮ ነው፣ ሮማ እኮ አይደለም እኮ ሆቴል የያዘ እኮ። ከሮማ እኮ በትሬን ከሄድሽ የ6 ሰዓት የ7 ሰዓት መንገድ ነው ሀቢባ። ሌላ ሀገር እኮ ነው፣ ሮማ ውስጥ እኮ አይደለም። እኛ የምንኖረው ሮማ ነው፣ እሱ ሄደው ሚላኖ ነው። ገባሽ? እኔ እሱን ለማስያዝ ሳይሆን ወንድም ስለሆነ አስበሽለት ነው። እዚህ የምታምኚው አገር ስላወቀው ሌባ መሆኑን አገር ስላወቀው ነው መተሽ እያመንሽለት ያለሽው እንጂ የምር አሁንም ከኢታሊ ወጥቷል ካልሽ የት እንዳለ ማን ስለሱ ኢንፎርሜሽን ይነግርሽ እንደነበር የምር እንደ ሴት ተቆርቋሪ ከሆንሽ አሁንም አረፈደ። አዎ ይሄንን ነው ካንቺ የምንፈልገው። አየሽ ሌላ ዝባዝንኬ ሀሜቱ ምናምን ሳይሆን ሳርዬ አንቺ የሴት ጥቃት ስለሚያምሽ በ14 ዓመት ስለተደፈች ያለበትን መጨረሻ ጊዜ አላህ በሚያውቀው ማለት ነው ያወራሁት። ሚላኖ 3 ቀን ሆቴል ከፈልኩለት። አልደውልም ሲሉ ምን ሲሉ ሲንዛዙ ድራማ ምናምን ሲሉ ጠፍ ከሚላኖ ወጥቶ ሌላ ሀገር እንደሄደ ወንድሜ ጀርመን ያለው ነገረኝ። ወንድሜን ምን አልኩት? አርፈ ተቀመጥ እንዳታግዘው ጀርመን የሚለው እሱን ደግሞ እልክልሻለሁ፣ ማስረጃ እልክልሻለሁ ከሚላኖ። እሱ የሚለው ወንድሜ የሚለው ምንድነው? ወደ ስዊድን ልመለስ ነው፣ ወረቀት ግን የለኝም እና አገር እያቆራረጥኩ ነው የሚሄደው። ምክንያቱም ዶክሜንቱን እዚህ ሎስት አድርጓል ብዬሻለሁ፣ ተሰርቀውት ምናምን እዚህ ሮማ ማለት ነው። በፊት ማለት ነው እንደመጣ 4 ዓመት 3 ዓመት ከምናምን የኖረው ብቻ እኔ እንትን ኤግዛክትሊ ቀኑን ከጠየቅሽኝ ጠይቄ ምን ብዬ እንትን እልሻለሁ። ግን ከ4 ዓመት ባለው ጊዜ ውስጥ ያዡ ዶክሜንቱን ወዲያው ነው የሰረቁት እዚህ ጣሊያን ሀገር ማለት ነው። እሱ እንደነገረን ከሆነ የዛኔ በመሀልም እኮ እኔ ሊና እሱ ተገናኝተን የሆነ ፌስቲቫል ላይ እንሰን እኮ እንትን ብለናል እኮ ሰላም እኮ ፈጥረናል ከሊና ጋር በመሀል መቼ ልበልሽ መሰልሽ? ኤግዛክት ቀኑን አላውቅም፣ ዝም ብዬ በግምት ልንገርሽ 2 ዓመት ልበልሽ 1 ዓመት ከምናምን አይዶን ነው እንደዛ በይው። የፌስቲቫል የሆነ ዝግጅት ነበረና ከሜዳ መተው ሺሻ ቤት መተው እኔ አልወጣም ምናምን ለምትልሽ ደግሞ ሁሌ ነው የምንወጣው ክለብ፣ ሁሌ ነው የምንዝናናው፣ ሁሌ ነው የምንጨፍረው። ማስረጃ ላመጣልሽ እችላለሁ። ሻምፓኝ እየጠጣን ክለብ እንወጣለን። እኔ አልወጣም አልጨፍርም ልጄን ነው ማሳድገው የምትልሽ ይሄኔም ከማስረጃ ጋር እመጣልሻለሁ። ሀውዬ እንወጣለን፣ ክለብ እንጨፍራለን፣ አብረንም እንዝናና ነበረ። ትወጣለች፣ ከወንድሜ ጋርም ትዝናናለች፣ በራሷም ትወጣለች ትዝናናለች። ኦኬ አልወጣም ላለችው ማለት ነው። ሰው በመሀል ተገናኝተን ተቃቅፈን ይቅርታ ተጠያይቀን እንደውም እኔ ምን አልኳት፣ በይ እንግዲህ እንደዚህ ሌብነቱን ከምትቀበይ ከሆነ ለምን በስነ ስርዓት አብራችሁ እሱም ስነ ስርዓቱን ይዞ አልኩት። ለሱም መከርኩት። እኔ ሁሉ ነገር ትተህ
የዘረፍካቸውንም ሰዎች አምጣና እኛ ቀስ እያለን እንክፈል አልኩት። ወንድሜን ማለት ነው። እዳህን ክፈል፣ ራስህን ነፃ አውጣ፣ ስነ ስርዓትህን ያዝ፣ ወረቀትህን አስተካክል፣ እስኪ ትዳርን ይዘህ እስኪ ይበቃሃል ብዬ መክሬው ለሱ ማለት ነው፣ ለወንድሜ ማለት ነው። እሷንም ሳያት ማትፋተውናት በስነ ስርዓት አብራችሁ ኑሩ ብዬ ከሷ ጋር ተደናንሰን፣ እህቷም ነበረች የዛለት እዚህ የምትኖረው ሮማ የምትኖረው እህቷ የሷ እህት ማለት ነው። እዚህ ሮማ ያለችው ሮማ አንድ እህት አለቻት፣ ኢትዮጵያ 2 እህት አላት። ከሷ ጋራ ተቃቅፈን አሪፍ ጊዜ አሳልፈን እኔም ወደ ቤት ሄድኩ፣ እነሱም ወደ ቤታቸው ሄዱ። ከዛ እኔ እሷ ላይ ቅሬታዬ ምንድነው ሀውዬ፣ ምንም ቢሆን ማለት ነው ምንም ቢሆን ስደት ላይ ሆነሽ አባቴን ምን ያህል እንደምወደው ታውቃለች። አባቴ የሞተ የተረዳው ቀን አብረን ስራ ሰርተናል። መታላቀፈችኝም አላህ ያጽናሽ አላለችኝም። እንዴት ነው እኔ እሷ ብትመታ እንኳን ራሱ አልደውልላትም። ለምን አባቴ ሞቶ ሰው ሀገር ላይ ብቻዬን እኔ ራሴን ላጠፋ እኮ ነበር ሀቢባ ብቻዬን ማለት ነው። ሞቶ የዛሬ ስንት ወር ነው? አመቱ አሁን ጃንዋሪ 26 አንድ አመቱ። የዛሬ አመት ደግሞ ቦታ ነበር እኔ እና እሷ የምንሰራው። መታ አላቀፈችኝም። አላህ ያጽናሽ አላለችኝም። ምንም ቢሆን ሀቢባ ሌብነት ነው፣ ገንዘብ ይመጣል ይሄዳል። ፍቅር ላይ ጸብ ያለ ነው፣ ድብድብ ገባሻ? ብዙ ነገር ይስተካከላል፣ ያልፋል። ሞት ነው፣ ሞትና ሰርግ አንድ ነው። ሰው ሲያገባ አንዴ ነው፣ ሲሞትም አንዴ ነው። ገባሽ? በሐዘኔ እንኳን መታ ስራ ቦታ አግኝታኝ አላቀፈችኝም። ብቻዬን ያዘንኩት ወንድሜ እዚህ ሀገር ኖሮ ማለት ነው። ኦፍ ኮርስ የሷ በደል ይበልጣል። አሁንም ቢሆን በደሏ ይበልጣል። ግን እኔም በዛ ሰዓት መሞት ነበር የምፈልገው። አባትም ያህል ነገር ስደት ላይ ያውም እኔ ኢትዮጵያ ልሄድ 1 ሳምንት ቀርቶኝ ማለት ነው። ስልክ አምጪልኝ ብሎኝ ልብስ ግዢልኝ ብሎኝ ገዝቼ ሻንጣውን እያየሁ አስበሽዋል። 1 ሳምንት ሲቀርሽ አባትሽ እንድታይ ሞቶ ሲጠብቅሽ እንዴት ከባድ እንደሆነ ስደት ላይ ብቻዬን ማለት ነው። ልጅ የለም፣ የልጅ አባት የለም፣ ምን የለም፣ ማንም የለኝ። ብቻዬን ነበርኩኝ ሀቢባ። መስጊድ እየሄድኩ ነበር ማለት ሰው አላህ ላትችል ቲኬቴን አስረዘምኩት። አልሄድኩም ኢትዮጵያ። በቃ መሄድ ሁሉ አቃተኝ ማለት ነው። ገባሽ? እና ያሳለፍኩትን ታውቃለሽ። መታ እንኳን ከፍቷታል። ብቻ 1 ብር አልነበረኝም ሀቢባ የዛለታ። ልጅነቴን እንኳን አላጣጣምኩም ሀቢባ። እኔ ከ14 ዓመቴ ጀምሮ እኔ እስካሁን እስካለሁባት እድሜ ድረስ ስቃይና ችግር ከፍታ ዝቅታ ውስጥ ነበር የነበርኩት። ከቆሻሻ ገንዳ እያወጣው ነበር ምግብ የምበላው፣ ጎዳና ነበር የምተኛው ሀቢባ። እኔ የራሴን ታሪኬን ብነግርሽ ተወርቶ አያውቅም። ለወደፊት ቀጠሮ ይዘሽልኝ ሌላ ሰው የሚማርበት ታሪኬን መጥቻ አንቺ ቤት አወራዋለሁ። አሁን ግን ጀስም ብዬ ሃይላይቱን ነው የምነግርሽ። ምን ለማለት ፈልጌ ነው? ህመምን አውቀዋለሁ፣ ረሃብን አውቀዋለሁ፣ መመታትን አውቀዋለሁ፣ መበደልን አውቀዋለሁ። ገባሽ? አውቀዋለሁ። ያለፍኩበት ሰው ነኝ። እኔም በብዙ ስቃዮች ያለፍኩ ሰው ነኝ። እኔም ብቻዬን ነበርኩኝ። መታ ይዛኔ እንትን አላለችኝ። እኔ በ1 አመት ውስጥ አስቤ ይሄ ሁሉ ከባሌ ጋር ተለያየው፣ የልጅ አባት ሞተብኝ፣ ከቤት አስወጣኝ፣ ወጣሁኝ፣ ጎዳና ላይ ፈተና ነበረብኝ። ሳርዬ ታሪክሽን ሌላ ቀን በቀጠሮ ትነግሪናለሽ። አሁን ግን ከአንቺ የምንፈልገው ኦልሬዲ ይኸውልሽ አንቺ ላይ ምንም ነገር የለብንም። ከአንቺ የምንፈልገው የእውነት ስለሳ አውርቻለሁ ሀቢባ። ከመውረዷ በፊት እኔ 2 ጥያቄዎች አሉኝ። የምታሳየው አንዴ አሌክስ፣ ከጎናችን መሆንሽ የምታሳየው አንደኛ፣ የእውነት ከጎናችን መሆንሽ የምታሳይ ወንድምሽ ያለበትን ሀገር ጀርመን ካለው ወንድምሽ ደውለሽ አሁን የሄደበትን ማስረጃ ያለበትን ካመጣሽልን የእውነትም አንቺ አይደለም ያለው። ጀርመንማ ወንድሜ እንዳትመጣ አልቀበልህም ሲለው ጀርመን ካለው ወንድምሽ ነው ያልኩሽ። ጀርመን ካለው ወንድምሽ ተለያይተዋል። ብሎክ አድርገው እንዳታወራው እንዳትቀበለው ብየዋለሁ። ዘርፎ ነው የመጣው። ታዲያ ሀገር መውጣቱን በምን አወቅሽ? ማን ነገርሽ? ወንድም ጀርመን ያለው ወንድምሽ ሀቢባ አዳምጪኝ ፕሊስ አዳምጪኝ። እኔ አሁን በማን እንትን እያልሽኝ ነው? ወንድሜ ብየው ምን አለ? አቆራርጦ አገር እያቆራረጠ ወደ ስዊድን ሊመለስ ነው ብሎኝ ከሚላኖ ወጥቶ የሰፈር ልጆች አግኝተውት እዚህ ጋር እንደው በእርግጠኝነት እየሰሙ ነው የሚሆነው። የሰፈር ልጆች ብራቶ የቲኬት መመለሻ አጣው ብሏቸው የሰፈር ልጆች ጋር የት ይሄድልሻል? ኦስትሪያ የሚባል ሀገር። እሺ ኦስትሪያ የሚባል ከሚላኖ ኦስትሪያ በትሬን አድርጎ በመኪና አላቅም እንዴት እንደሄደ ሀቢባ። ምክንያቱም እንደነገርኩሽ ነው ከኔ ጋር አናወራም። እኔና እሱ ከዚህ ሲወጣ ሜሴጁን እልክልሻለሁ፣ ፎቶ አንስቼ እልክልሻለሁ። ከወንድሜ ጋር ያወራሁትን በእናትሽ አሁኑኑ ልላክልሽና አንብቢ ከፈለግሽ። አሁኑኑ ከወንድሜ ጋር የተጻጻፉ ወንድምሽ ቁጥር ታዲያ እኔ ቁጥር እየታየ ነው የምፈልገው ሁሉ ነው። እንዳያጠፍ አይ ከወንድምሽ ጋር ግን ከሀጂ ጋር ሳይሆን ጀርመን ካለው ወንድምሽ ጋር ወንድምሽ ጋር ከሀጂ ጋር ከሁለቱም ጋር ጀርመን ካለው ወንድሜ ጋር ጽሁፍ ቴክስት ያለ አይመስለኝም። አያለው ካለ አያለው። ምክንያቱም ሆቴል ስከፍልለት
ቆይ እንደውም አለ ምክንያቱም እንዳታረግዘው እንዳታግዘው እንዳትተባበረው እንዳትቀበለው ምናምን የሆነ ሜሴጅ ሊኖር ይችላል። አብዛኛውን ግን የምናወራው እንትን ነው የምናወራው በስልክ ተደዋውለን ነው የምናወራው። ካለ ግን ሜሴጅ አሁኑኑ ልክልሻለሁ ሀቢባ አንብቢላቸው። ለሐጅም የጻፍኩለትን ሜሴጅ አንብቢላቸው። ለወንድሜ ጀርመን ያለውን ካለ የተጻጻፍ ነው አመጣልሻለሁ። አሁኑኑ ስልኩ እየታየ ሊና ኮንፈርም ታደርግልሻለች። አንብቢላቸው። ሚላኖ አንቺ ነሽ ሆቴል ያዝሽለት አልነበር እንዴ? ነበረ እኔ ነኝ ያዝኩለት። ኦኬ ቆይ አንዴ እኔ ያልገባኝ ነገር ላይክ አንድ ደቂቃ ትሰጪኝ ሀቢባ ፕሊዝ? አንድ ደቂቃ ብቻ ማለት ነው። ከስንት ቀን በፊት ነው ሆቴል ያዝሽለት ወንድምሽን ሳራ? አሎራ አይወል ልንገርህ መቼ መሰለ ይሄንን ማየው ስክሪንሾቱን ልላክልሽና ሀቢባ አሳያቸው። ቀኑ እዛ ላይ ይኖራል። ሆቴል ቡክ ያደረኩበት በክሬዲት ካርዴ ስለሆነ እዛ ጋር ኤግዛክት ቀኑ ስለሚታይ እሱን ብልክልሽ አይሻልም? አው ላኪሊ ማስረጃና አሁኑ እንዳለ መረጃውን በሙሉ አሁኑ ልክልሻለሁ። ይውና አንበበ ሳራ ካንቺ ምን ፈልገው ከጀርመን ካለ ወንድሽ ሙሽ ጋር ያረግሽ ኮንቨርሴሽን ሁሉንም ነው ልክልሽ። ጀርመን ያለ ወንድሜ እሺ አዳምጪኝ። ጀርመን ካለ ወንድምሽ ጋር ያረግሽ ኮንቨርሴሽን ከሌባ ወንድምሽ ጋር ያረግሽ ኮንቨርሴሽን እና የጓደኞቹ የነገሩሽን እያቆራረጠ እየሄደ ነው ብለው የሰፈር ልጆች የነገሩሽንም ወንድሜ ነው የነገረኝ። ምን ይለኛል? ጀርመን ያለ ወንድሟ ነው የነገራት እኮ ይሰፈልሽ ነግረው እኔ ጋር አይደለም የነገሩኝ። ምን አሉ? ወንድማችሁ እዚህ መጥቷል ዶክሜንት። ለነሱ ደግሞ ምንድነው ያላቸው? ሰርቆ እንደመጣ እንዳጭበረበረ ምናምን አልነገራቸውም። ለሰፈር ልጆች ኦስትሪያ ላይ ምን ይላቸዋል? የመጣሁት ምንድነው? አዎ ለቫኬሽን መጥቼ ሰዓት ልሸጥ መጥቼ ምናምን ብቻ የሆነ ነገር ይፈጥርና ልጁ በጣም ጎበዝ ነው። በጣም ነው ሀቢባ። አሁን እዚህ ቢመጣ አንቺ ራሳምን ብር ይቀበልሻል። ሳራ ወንድምሽን ልጠሪው ትቻለሽ? ጀርመን ላይ ያለው ፕሊዝ። ለምን እንደማይመጣ ልንገርህ። ሲንግል ዳድ ነው። 2 ልጆች ብቻውን ነው የሚያሳድገው። አሁን የሚተኛበት ሰዓት ነው። በእርግጠኝነት አይመጣም፣ ግን ቀጠሮ ይዘን በሚመችበት ሰዓት መምጣት ይችላል። እስከዛ ግን ሜሴጁን እልክልሃለሁ። እኔ የተጻጻፈው ለሀቡ ልክልሃለሁ። ቡክ ያረግሽለትና የተጻጻፋችሁን አሁን ላይ ለማ አሁን እልክልሻለሁ። የሶስት ነገር ነው። እሺ ያልኩሽ ሳራ ከሱ ጋር ጀርመን ካለ ወንድምሽ ጋር ወያ ሐሳቤን ስሚኝ። ጀርመን ካለ ወንድምሽ ጋር ከዚህ ከእንትና ጋር ከጂ ጋር እና ሆቴሉ ቡክ ያረግሽበት ሁሉንም ልክልሻለሁ። ሀቡዬ ሁሉንም ማስረጃ ልክልሻለሁ። ያረፈበት ሆቴል ሁሉን ነገር ልክልሻለሁ። ኦስትሪያ ምን ይላቸዋል? ስመጣ ዶክሜንቴን ሰረቁኝ ትሬን ላይ ነው ምናምን ይላቸውና መሳፈሪያ አጣው ሲሉ እነሱ ደግሞ ግራ ይገባቸውና ምክንያቱም እኔ ጣሊያን እታወቃለሁ ሀብታም ነኝ ምናምን ወንድሜ ጀርመን አለ እንዴት እኛ ጋር መቶ የትሬን 100 ብር ለ100 ብር ይጠይቃል ብለው እነሱ ደንግጠው ነው ገባሽ? ጀርመን ያለው ወንድሜ ጋር ሄደው ይጽፉለታል። በሜሴንጀር ይሁን በፌስቡክ አላውቅም። ሲጽፉለት እኔ ጋር ይመጣና ወንድሜ እንደዚህ ያሉኝ አያገባም እንደውም ንገራቸው ወላሂ العظيم አላህ በሚያውቀው ይሄ ረመዳን ነው በልጆቼ ይምላለው ሰርቆ ነው የመጣው ብለህ እንዳይተባበሩት ጉድ ሰርቷት ነው እህቱን ሄደው ብለህ ንገራቸው አልኩት። ለወንድሜ ማለት ነው እንዳትተባበር እነሱንም ነው የሚሰርቃቸው። የሱፍ ይሁን ልነግርሃለሁ አልኩት። እነሱንም ሰርቆ ነው የሚያዋርደን ንገራቸው አልኩት። ለወንድሜ አስጠንቅቃቸው። እነሱንም ሰርቆ ጉድ ነው የሚሰራን። ይሄ ወንድማችን ሊሆን አይችልም። ከዛ ደግሞ ላይክ አንድ ሳራ ላቋርጥሽና ከቻልሽ ላይቭ ላይ ሆነሽ ላይክ ይሄ የላይፍ ጉዳይ ነውና አሁን አይደለም እዚህ ያለሽ ልደውይለት ትችያለሽ ወንድምሽን ላውድ አድርገሽ ማለት ነው። እዚህ የሚመጣው አንተን ለአንተ ምስክር ምክንያቱም የሰው ህይወት አይደል ያዝነው ታሪ ባለ ጉዳዩ እኔ ነኝ። ከኔ ጋር ለሀቢባ ማስረጃ ልክላታለሁ። ከሱ ጋር የተጻጻፍኩትን ያ በቂ ነው። ሀቡዬ ይቅርታ አድርጊልኝና ማለት ነው አሁን እዚህ ጋር ሳሪን ወንጀለኛ ለማድረግ እሷን አስፈራርተሻታል ወንድምሽን እንደዚህ ለማለት አይደለም። ለዚች ልጅ መፍትሄ ለማግኘት ነው አይደለ? ከመተኛት በላይ አንድ ቀን ከመረበሽ ወይም ለሊና ክፉ አይደለችም ማለትም አይደለም። እኛ የምንፈልገው እዚህ ጋር የግል ጸብ ካላቸውም እሱ ቆይቶ ለሊና ትደግፋለች ወይም ለሴት እውነት ለሐቅ ትቆማለች የምንለው ወንድሟ ያለበትን አድራሻ ስትሰጠን በቃ አሁንም ከመተኛት በላይ የሰው ህይወት ስለሚበልጥ
እባክሽን ሳራ እንደው ሴትም ልጅ ነሽ፣ ተደፍረሻል፣ ተመትቻ አለቅም ብለሽ ነበር፣ አሁን ተመትቻለሁም ብለሽ ነበር። አሮ ነው ብቻ እሱ ስላንቺ አሁን ማጣራቱ አይጠቅመን አይጠቅመን ኖ አይ መደብደብ ሰላም ነው እንዴ ናጂ ቅድም ሰምቻታለሁ። ደህና ነኝ። ለምን እኔን አታስገቡኝም እና ከእኔም ለምን አትሰሙም? ከእነሱ ብቻ ከምትሰሙ ያለውን ሪያሊቲ ከእኔ ስለምን አትሰሙ? አንተ መግባት ትፈልጋለህ? አዎ እገባለሁ። አስገባኝና የሁለቱንም ውሸት ደግሞ እኔም በማስረጃ ቁጭ ላድርግላችሁ። ኦኬ ላይክ ምንድን ነው የሚል አካውንት ንገረኝና እኔ ልሳብህ። ቅድም እኮ ነግሬሃለሁ። ኢፍ ዩ ሃቭ ኤቪደንስ ላይክ መምጣት ትችላለህ። ገባ ዘጋብኝ በአንድ አረገው እና መግባት አልቻልኩም። ስለዚህ ለዛ ነው። አሁን ግን ለአንተ ልላክልህ አሌክስ እና አስገባኝ። በቃ ስክሪንሻት ስማኝ፣ ስክሪንሻት አድርገው ላክልኝና ላኩልህ አስገባኝ። ይሄ ነው 200 ምናምን ነው የሚቻል ከሆነ አስገባኝ። ኦኬ ላይክ ፍላወር መላክ ትችላለህ? የለኝም እኔ ፍላወር የለው ምን የለው አካውንቴ በምን ልላክ? ኦኬ እሺ ሜንሽን ያረክ አሌክስ ብለህ ጽፈፍልኝ። ሜንሽን ያርግክ እናንተን ይጻፍልክ። ምን አልሽኝ አይባ? አንተን ሜንሽን አርጎ አበባ ከሌለው አዲስ አካውንት ከሆነ አንተን ሜንሽን አርጎ ይጻፍልክ። አሌክስ ሊናን ሳባኝ ያለች ነው። ሁለት ቦታ ነው አሌክስ፣ ሌላ ሰው ያላስገባ ሁለት ቦታ ብቻ ነው ያለው። አንዱን ቦታ ሀጂን አስገባ፣ አንዱን ቦታ ሉላን አስገባ። ኖ ሊና ነች እኮ አበባ እየለከች ነው። ኦኬ ላይክ የሚያልኩት ሊናንና ሀጂ ላይክ አይ ቲንክ ሳራ ባትወጪ ደስ ይለኛል። እኔ አልወጣችም አለች፣ እየላከች ነው ሜሴጅ በኔ ጠፍቷል። ቼክ እያደረገች ነው ሜሴጆችን ቼክ አድርጋ ዋትስአፕ ስለሄደች ነው ፖዝ የሚለው። ኦኬ ሀጂ ከየሆነች ትንሽ ልጅ ጋር የተነሳ ፎቶ አለና ሌላ መድሮች ወይት ተጋረ አልቅስ ነው ምናምን ብሎ የጻፈው ነው መሰለኝ። ታች አልቅሽ ነው አልቅስ አለክስ ምንድን ነው ተስቧል። ኦኬ ያ let's go። እኔ ሳወራ አንድ ሰው ጣልቃ እንዲገባ አልፈልግም። ሀቢባ እነሱን እንደሰማሻቸው ትሰሚኝና ከዛ ጥፋተኛም ከሆንኩኝ ምናምን ፍርዱን ለእናንተ ተወዋለሁ ማለት ነው። እንደዚህ እናድርግ ወንድሜና አንዴ ሀቢባ ሳትጀምር ሀጂ እዚህ 11 ሰው አላችሁ። 1000 ፎሎወር አድርሱትና በቪዲዮ ወጣ። ከዛ ሁሉንም በቪዲዮ እናስወጣቸዋለን። ለሁላችንም የቀለለ ይሆናል። ምክንያቱም ነገ ሀቢባ የማይችል ሰው ይውረድ። ገዝቱን ለቆ ቪዲዮ ማብራት የማይችል ሰው ገዝቱን ለቆ ይወርዳል። ሁላችሁም ቪዲዮ ታበራላችሁ። አንዴ ሀጂን ፎሎ አድርጉትና ቪዲዮን ማብራት እንዲችል ኤቭሪዋን 1000 አስደርሱት። እሺ እመለሳለሁ። አንዴ ሀቢባ ነው። እሺ እና ሀጂ ሲያወራ ማንም ሰው ሚቱን አብርቶ እንዳያቋርጠው።